እውነታ? አሁንስ ምን አባቴ እንደማደርግ ይሻላል። ግድ የለም ለይኩን፣ ይሄን ነገር እኔ ብቻዬን እወጣዋለሁ። ሁሉንም ነገር ምስቅልቅሉን ካወጣሽ በኋላ ነው ብቻዬን እወጣለሁ የምትይው? ለይኩን፣ የአምራንን ነገር ለእኔ ተው፣ እኔ ራሴ አስተካክለዋለሁ። እባክህን፣ ቤተሰባችን ግን በድጋሚ እንዳይበተን እባክህን ለይኩን። ቆይ ለመሆኑ አምራን በምትኩ ምንድን ነው የፈለገችው? ከድርጅት ውስጥ ያለኝን አክሲዮን እንዳለ ነው የፈለገችው። እቺ ልጅ ሁልጊዜ አላማዋ ገንዘብና ገንዘብ ብቻ ነው ማለት ነው። ናሆም እና ዳጊ ትልቅ ውድድር ውስጥ ነው የሚገኙት። ውድድራቸው ደግሞ ኑሐሚን ነች። ኑሐሚን አሁን ላይ የምትመርጠውና እንዲሁም ደግሞ የምትወደው ናሆምን ቢሆንም ነገር ግን ዳጊ በፍጹም ኑሐሚን የሌላ ሰው ሆና ማየት አልችልም፣ አላደርገውም እያለ ነው ያለው። ስለዚህ አሁን ላይ በእነሱ ጉዳይ ምን ሊፈጠር ይችላል? ናሆም በበኩሉ አሁን ላይ በጣም ደስተኛ ነው ማለት ኑሐሚን እንደምትወደውና እሱን እንደምትመርጥ ስለሚያውቅ እርግጠኛ ስለሆነ ለወይዘሮ ዝናሽ አማትና ምራት አሁን ላይ ኮከባቸው ስለገጠመ እጅጉን በጣም ደስተኛ ነኝ ብሎ ሲናገር እንግዲህ ዳጊ ጨርቁን ሊጥል ምንም የቀረው ነገር የለም። በዚህ በኩል እንግዲህ ወይዘሮ ዝናሽ በጣም ደስተኛ ናት። ይህንም ተቀብለዋለች ማለት ነው። ናሆም እና ኑሐሚን አብረው እንዲሆኑ እጅጉን በጣም ደስተኛ ሆናለች። ነገር ግን በእናቱም ራሱ ዳጊ ተናዶባታል ማለት እንዴት ልትያቸው ትችያለሽ? ለምን የሚለው ጥያቄ በፍጹም አንገብግቦታል። በሌላ በኩል እንግዲህ ኤሚ በጣም ልቧ ተሰብሮ የምታሳዝን ሆናለች። ምክንያቱም እንግዲህ ኤርሚያስ ሁሉንም ነገር አታሏታል። የባለጌ ቪዲዮ ስለያዘባት አሁን ላይ አደባባይ ላይ ወጥቼ እበትነዋለሁ፣ እኔ ምልሽን የማታደርጊ ከሆነ እያላት ነው የሚገኘው። ምክንያቱም ከዚህ በፊት እንደምናስታውሰው ለቤተሰቡ እንግዲህ ፍቅረኛሞች እንደመሆኑ ለማስታወቅ ያህል አደባባይ ላይ ብትኖት ነበረ። እሷም ደግሞ እንለያይ፣ አንተ አታስፈልገኝም፣ በመጠጥ ተሳስቼ ነው ብለው ነበረ። ነገር ግን እሱ አደባባይ ላይ አውጥቶ ፖስቶባት ነበረ። አሁን ላይ እያደረገ ያለው ነገር እጅግ በጣም የሚያስፈራ ነው። ስለዚህ ኤሚ በዚህ ጉዳይ ላይ ምን አይነት ውሳኔ ይኖራታል የሚለውን ነገር የምናይ ይሆናል ማለት ነው። በሌላ በኩል እንግዲህ አቶ ለይኩን ቆራጥ ውሳኔን ወስኗል። እንግዲህ በስተመጨረሻም ወይዘሮ ዝናሽ ሁሉንም እያንዳንዱን ነገር ነግረዋለች። በዚህም ከዚህ በኋላ ቤተሰቤ ሲታመስ ቁሜ ማየት አልችልም በማለት አምራንን ሄዶ ፍጥነቆ እንግዲህ አግቶ እያስፈራራት ነው የሚገኘው። እኔ ማለት ለወደደኝ ማር ለጠላይ ደግሞ እሬት ነኝ። ስለዚህ ምን ላደርግ እንደምችል በፍጹም ልታስቢው አትችይም። አሁን እያንዳንዱን ነገር ያለሽን መረጃ ልትሰጭኝ ይገባል እያላት ነበረ። ምክንያቱም ችጋራምና ስግብግብ እንደሆነች እንግዲህ ቀድሞ የሚያውቅ ነበረ። አሁንም ደግሞ የምፈልገውን ታውቃለህ፣ እንደራደር እያለችው ትገኛለች። በዚህ ጉዳይ ላይ ምን ይፈጠራል አብረን የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ በስተመጨረሻ ኑሐሚንና ናሆም መሞሸራቸው የማይቀር ጉዳይ ነው። ነገር ግን አሁን ላይ ዳጊ እያደረገ ያለው ነገር በጣም የሚያስፈራ ነው። ማለት አሁን ላይ እያደረገ ያለው ነገር ምንድን ነው? በቃ ኑሐሚን በግድም ቢሆን የኔ መሆን አለባት ነው እያለ ያለው። ምክንያቱም እኔ ይህን ነገር ቁሜ ማየት አልችልም፣ መቋቋም አልችልም፣ ኑሐሚን የሌላ ሰው ሆና ማየት አልችልም ነው እያለ ያለው። አሁን እሷ ደግሞ የምትወደው ናሆምን ነው። እንግዲህ በተደጋጋሚ ነግረዋለች፣ ከኔ ራቅ፣ እኔ የምወደውና የማፈቅረው ናሆምን ነው። ናሆም ደግሞ ማለት ወንድም ነው። ስለዚህ ከወንድም ጋር ጥል መጣላት ካልፈለክ ደግሞ በቃ ከኔ ራቅ ብለው ነበረ። ነገር ግን እሱ ሁለት ወንድማማቾች እንዲጣሉና እንዲጋጩ ካልፈለግሽ ከናሆም ራቂ አይነት ነገሮችን ነው እየተናገራት ያለው። እንግዲህ ናሆም በኑሐሚን እርግጠኛ ስለሆነ ዳጊ በቃ አሁን ላይ ኑሐሚንን እንደሚወዳትና እንደሚያፈቅራት እንዲሁም ደግሞ እሷ ሌላ የምትወደው ሰው እንዳለ እንደነገረችው ሲነግረው ምንም አልመሰለውም። ምክንያቱም ናሆም ኑሐሚን ምን ያህል እንደምትወደውና እንደምታፈቅረው በሚገባ ያውቃል። አሁን ብቻ ሳይሆን እንግዲህ ለኑሐሚን ምን ብሏታል? እኔ እኮ ድሮ ነው እንደምታፈቅሪኝ የማውቀው፣ ነገር ግን አይኔ ታውሮ ነበረ ነው እያላት ያለው። ቆይ እንዴት አወቅ? እንዴት ልታውቅ ቻልክ ስትለው አይ የዛኔ ለአባትሽ ተደብቄ እየሰማው ነበረ እንደምትወጂኝ እንደምታፈቅሪ ስትነግሪው፣ ነገር ግን በዛ ሰዓት እኔ አንቺን ማየት አልቻልኩም፣ አይኔ ታውሮ ነበረ፣ አይኔ ተገለጠልኝ አሁን ነው እያለ እንግዲህ እየነገራት ነበረ ሁሉንም። አሁን ላይ እኔ የምጎዳው አንቺን ካጣው ነው፣ እኔ የምጎዳው ደግሞ አንተን ካጣው ነው እየተባባሉ
ፍቅራቸውን እየተገላለጡ ነው። ስለዚህ አሁን ላይ ዳጊ የፈለገውንም ያህል ቢጥርና የፈለገውንም ያህል ቢናደድ ቢያውቅም እነሱ ግን እልም ያለ ፍቅር ውስጥ ስለሆኑ አሁን ላይ ሊሰሙት አይችሉም ማለት ነው። እንግዲህ በሌላ በኩል ኤሚ ምን አድርጋለች? አሁን ላይ እርግዝናዋን ምርመራ ቼክ አድርጋለች። አሁን ላይ እርጉዝ እንደሆነች አውቃለች። በዚህም እንግዲህ ራሴን ማጥፋት ወይ ደግሞ ልጁን ማስወረድ አለብኝ የሚል የጅል ሀሳብ ነው ያሰበችው። ይህንም የሰማችው ኑሐሚን በጣም ነበር የተናደደችው። ቆይ እንዴት ልታረጊ ትችያለሽ? እንዴት? በፍጹም አይሆንም። በእርግጥ ከዛ ኤርሚያስ ጨካኝ ጋር ይህን ነገር ማድረግ አልነበረብሽም፣ ግን ደግሞ ሁላችንንም አታሎናል። በቃ በሴቶች ሲቃይ የሚደሰተው ኤርሚያስ አሁን ላይ ለሱ ብለሽ እንደዚህ ማድረግ አይጠበቅብሽም። ስለዚህ ልጅሽን በስነ ስርዓት መውለድ ማሳደግ አለብሽ። ነገር ግን አሁን ላይ ኤርሚያስ የያዘብሽ ቪዲዮ ምንድን ነው? የያዘብሽ መረጃ ሌላ ምንድን ነው ስትላት፣ አይ በጣም ልናገረው ራሱ የሚቀፈኝ ነውር ነው። ስለዚህ አሁን ላይ እንደዛ ቪዲዮ ስለያዘብኝ ምን ማድረግ እንዳለብኝ አላውቅም። ነገር ግን አሁን ላይ እሱ ከማድረግ ወደ ኋላ ይልም እያለች ነው። በእርግጥ ከዚህ በፊት እንግዲህ እንደምናስታውሰው ሁለቱ አብረው ካደሩ በኋላ እንግዲህ በመጠጥ አደንዝዟት አብረው ካደሩ በኋላ ምንድን ነው ያደረገችው? ኤሚ አንተ ጋር መሆን አልፈልግም። እንግዲህ አባቷ አቶ ሌኩን ሲጥ አርጎ ሊገላት ነበረ። ከዛ ደደብ ልጅ ጋር እንዴት ልትሆኝ ትችላለሽ? እንዲህ በዛ ላይ ደግሞ እኔ ሽጉጥ ከመዘዝኩበት ሰው ጋር እንዴት ልትሆኝ ቻልሽ? የሚለው ነገር በጣም አናዶት ነበረ። እንግዲህ አሁን ላይ ኤርሚያስ ደግሞ የያዘባትን የባለየ ቪዲዮ መፖሰቱ የማይቀር ጉዳይ ነው፣ አክሲዮኑን ካልሰጠሽው ማለት ነው። ምክንያቱም እንግዲህ እዚህ በፊት ፍቅረኛሞች እንደሆኑ ቤተሰብ እንዲያውቅ እንዲሁም ደግሞ ሌላውም ሰዎች እንዲያውቁ ፖስቶባት ነበረ። በዚህም እንግዲህ በጣም ተናዳ ተቃጥላ ነበረ። ይህን ደግሞ የማያደርግበት ምንም አይነት ምክንያት የለውም። ለማንም የሚመለስ ሰው አይደለም ኤርሚያስ። ኤርሚያስ ማለት በሴቶች ሀዘን በሴቶች ስቃይ የሚደሰት ሰው ነው። ስለዚህ አሁን ላይ ኑሐሚን እያለች ያለችው የኤርሚያስን ነገር ለእኔ ተይው፣ አንቺ ብቻ ተረጋጊ፣ አንቺ ብቻ አሁን ላይ ተረጋግተሽ ጥሩ ነገር ለማሰብ ሞክሪ እንጂ እኔ ደግሞ ኤርሚያስን እንዴት እንደማደርገው እኔ አውቃለሁ ነው እያለች ያለችው። አሁን ላይ ኤርሚያስ በእርግጥ ኑሐሚንን በጣም ሲወዳት ስለነበረ እንደዚህ አይነት ጋጠወጥ ቪዲዮ ምናምን አልያዘባትም፣ እሱንም ስለሚወዳት ማለት ነው። ስለዚህ አሁን ላይ ኑሐሚን እያደረገች ያለችው ነገር በጣም ልክ ነው ብዬ አላስብም። ምክንያቱም ኤርሚያስ ሊጎዳት የሚፈልግ ሰው ነው። ኑሐሚንን መጉዳት የሚፈልግ ሰው ነው። እንደነሱ ራሱ ስላለዘባት በጣም እየተናደደ ነው። ምክንያቱም እሱን ጥላ አሁን ላይ ናሆምን ስለመረጠች እንደገና ደግሞ ይቅርታ አድርግልኝ ስላት ይቅርታ ልታደርግለት ፈቃደኛ አልነበረችም። ስለዚህ አሁን ላይ እሷ እያለች ያለችው ደካማ ጎኑን ተጠቅሜ የሆነ ነገር አደርጋለሁ ነው የምትለው። ነገር ግን ይሄን ማድረግ በፍጹም የማይቻል ጉዳይ ነው ማለት ነው። እንግዲህ አምራን የቋመጠችለት ገንዘብ ያ ሁሉ ገንዘብ አጥተዋለች። ሁሉንም ነገር አታ እንግዲህ አሁን ላይ በአቶ ሌይኩን ቁጥጥር ስር ነው የምትገኘው። እውነት በጣም ነው ደስ የሚያሰኘው። ደስ ነው ያለኝ በጣም ምክንያቱም አቶ ሌይኩን አሁን ላይ እንደዚሁ ነው። አሁን እስከ ዛሬ ከደረሰባቸውና እንደገና ደግሞ ወይዘሮ ዝናሽ ካደረገችው አንጻር አሁን ላይ ጨካኝና አረመኔ እንዲሆኑ አድርጓቸዋል። በእርግጥ ለእንደዚህ አይነት ሰዎች አረመኔና ጨካኝ ብትሆኑ ምንም የሚገርም ነገር አይደለም። በተለይ ደግሞ ልክ እንደ አምራን አይነት ሰው ከእንደዚህ አይነት ሰው ላይ ካልተጨከነ ከማን ላይ ሊጨከን ይችላል? አሁን ላይ እሷ በዚህ ውስጥ ሆናም እንኳን ሀብት ንብረት ነው እየፈለገች ያለች፣ እንደራደር ነው የምትለው። ነገር ግን አቶ ላይኩን ምንም አይነት ድርድር እንደሌለና አሁን ላይ ሁሉንም ነገር እንዲሰጠው እየጠየቃት ነበረ። እሷ ያያለች ያለችው ሌላ ላይ ቅጅ አለኝ፣ ስለዚህ ያ ቅጁን ደግሞ እኔ የሆነ ነገር ከሆንኩኝ እነሱ ያውተው ለፖሊስ ይሰጣሉ ነው እያለች ያለችው። እንግዲህ አሁን ላይ ያላት ብቸኛ ሰው ማን ነው ካልን እንግዲህ ቴዲ ነው ማለት ነው። ይህን የወሰደችው ይህን ሁሉ ነገር የወሰደችው ከቴዲ ነው። ለቴዲ ጠቀም ያለ ገንዘብ በሰዓቱ ብትሰጠውም ነገር ግን የሰጠሽው ቀብድ ነበረ ማለት ነው። ማለት ወይዘሮ ዝናሽን መበቀል ስለሚፈልግ ቴዲ አሁን ላይ የሰጠሽው አምራን ቀብድ ነው። እሱም ደግሞ ምን ብለዋለች እንግዲህ ሀብት ንብረቱን ሁሉንም ወደ እኔ ካዞርኩኝ በኋላ የሚያስፈልግህን ሀብት ንብረት እኔ እሰጣለሁ ብላ ቃል ገብታለት ነበረ። ስለዚህ አሁን ላይ ቅጁ ያለው ከቴዲ ጋር እንጂ ከኤርሚያስ ጋር አይደለም። አቶ ላይኩን እያላት ያለ ከኤርሚያስ ጋር ከሆነ ስልኩን ስጭኝና ልደውልለት ይምጣ ነው እያላት ያለው። እሷ ግን ለማንንም ስልክ መስጠት እንደማትፈልግ እና ሁለተኛ መጃጃል እንደማትፈልግ እስከ ዛሬም ድረስ ለፖሊስ አሳልፋ መስጠት እንደነበረባትም ራሷን እየወቀሰች ነው የምትገኘው። ስለዚህ አሁን ላይ ያለው ሁለተኛው እንግዲህ መረጃ ከማን ነው ካለን ከቴዲ ነው። ቴዲ እየተጠባበቀ ያለው አሁን ላይ
እንግዲህ አምራን ያን ገንዘብ ሁሉንም ገንዘብ ከተቀበለች በኋላ ግማሹን አገኛለሁ ብሎ ነው እሱ በራሱ ወይዘሮ ዝናሽን መበቀል ስለሚፈልግ አሁን ላይ አምራን ድምጿን ስታጠፋና አምራንም እንደታገተች ሲያውቅ አሁን ላይ ወደ ወይዘሮ ዝናሽ መምጣቱ የማይቀር ጉዳይ ነው ማለት ነው። ስለዚህ አሁን ላይ አቶ ለይኩን ያለበት ሁኔታ እጅግ በጣም ደስ የሚል እና አስደሳች ቆራጥ ውሳኔ ለቤተሰቦቼ ከዚህ በኋላ ኃላፊነት ወስጄ ቤተሰቦቼ ማንም ሰው እንዲጎዳቸው አልፈቅድም ብሏል ማለት ነው። እንግዲህ በሌላ በኩል ወደ ኑሐሚን እና ወደ ናሆም ስንመጣ አሁን ላይ ያሉበት ሁኔታ እጅግ በጣም አስደሳች ደስ የሚል ፍቅር ውስጥ ነው የሚገኙት። ነገር ግን ይህን ደግሞ ዳግም ሊቀበለው አልቻለም። ዳግም እኔ በህይወት እያለሁ በፍጹም ሁለቱ አብረው መሆን አይችሉም እያለ ነው አሁን ላይ እየተንገበገበ ያለው። ስለዚህ ኑሐሚን ምንም ልታደርገው አትችልም። እሷ የምትወደው ናሆምን ነው። አሁን ላይ ውድድራቸው እንግዲህ ምንድን ነው ካለን ሁለቱም ውድድራቸው ኑሐሚን የእሷ እንድትሆን ነው የእነሱ እንድትሆን ነው። ናሆም በእርግጠኝነት የእሱ እንደሆነች እና እሱንም እንደምትመርጥ ስለሚያውቅ እንግዲህ ዳጊ ኑሐሚንን ምን ያህል እንደሚወዳት እና እንደሚያፈቅራት እሷም ደግሞ ሌላ ሰው የምትወደው ሰው እንዳለ እየነገረው ነበረ። ስለዚህ ናሆምም አሁን ላይ በጣም ደስተኛ እንደሆነና እንዲሁም ደግሞ በሀዘኑ በችግሩ በሁሉም ነገሩ ከጎኑ አንዲት መልካም ሴት እንዳለች እየነገረው ነበረ። ያቺ መልካም ሴትም ኑሐሚን ናት አይደል በማለት እንግዲህ ዳጊ ቅጥልጥል እንዲል አድርጎታል ማለት ነው። እንግዲህ በባለፈው እንደምናስታውሰው ኑሃም እና ኑሐሚን ሲሳሳሙ ፍቅራቸውንም ሲገላለጡ በህልሙ እየቃጀ ነበረ። በዚህም እንግዲህ የተበሳጨው ዳጊ ይሄ ነገር እውን መሆን የለበትም በፍጹም ይሄ ነገር በፍጹም አይሆንም እያለ ኑሐሚንን እያስቸገራት ነበረ። በዚህም እንግዲህ በቀጥታ ተደብቆ እያያቸው ነበረ ናሆም ማለት ነው። በክፉ አይን ነበረ ተደብቆ ሲያያቸው የነበረው። ስለዚህ ይህን ነገር አምኖ ቢቀበል ይሻለዋል ማለት ነው ዳጊ። ምክንያቱም አሁን ላይ ቤተሰቡ ሙሉ የሚፈልገው ናሆምና ኑሐሚን አብረው እንዲሆኑ አብረው እንዲጋቡ ነው ሁሉም ሰው የሚፈልገው። ስለዚህ አሁን ላይ እሱ እንደዚህ ስለሆነ የሚቀየር አንዳችም ነገር የለም። ነገር ግን አሁን ላይ በዚህ ጉዳይ የሚጣሉ ከሆነ ወንድምነታቸውን ነው የሚያጡት ብዬ ነው ማስበው። ምክንያቱም የቱንም ያህል ቢለፋና ቢጥር ኑሐሚን የናሆም ከመሆን ወደኋላ የሚሉበት ነገር የለም። እንግዲህ ራሳቸው ባንደበታቸው እኔ አንተን ባጣ ነው የምጎዳው፣ እሷም ደግሞ እኔ አንተን ባጣ ነው የምጎዳው እየተባባሉ ነው የሚገኙት። ስለዚህ አሁን ላይ ሁለቱም ሲተጣጡ የሚጎዳዱ ከሆነ አይተጣጡም ማለት ነው። ስለዚህ አሁን ላይ ዳጊ እያደረገ ያለው ነገር ልክ ነው ብዬ አላስብም። ማንም የቤተሰብ ራሱ አይቀበለውም። በዚህ አሁን ላይ በጣም የሚናደደው እና የሚጎዳው አሁን ላይ ዳጊ አርፎ ቢቀመጥ የተሻለ ነው ብዬ አስባለሁ። አሁን ላይ ዳጊ እውነትም ኑሐሚን ብታፈቅረው እና ብትወደው ኑሮ ዙራ ከራሷ ቤተሰብ ጋር ትጣላ ነበር፣ ትልቅ ችግር ውስጥ ተገባ ነበር ማለት ነው። ምክንያቱም እህቷ ስለምትወደው ስለምታፈቅረው ማለት ነው። ስለዚህ አሁን ላይ ዳጊ ይህን ነገር አምኖ ቢቀበል የተሻለ ነው ብዬ አስባለሁ። አሁን ላይ ወይዘሮ ዝናሽም እጅጉን በጣም ደስ ብሏታል። ምክንያቱም ወይ አቶ ለይኩን ሁሉንም ነገር ስላወቀ ሁሉንም ነገር ስለተናገረች እንዴት እንደቀለለኝ ልነግር አልችልም። በጣም ከብዶ ነበረ ምን ብዬ እንደምነግር ምን ብዬ እንደማስረዳ እያለች እንግዲህ ሁሉንም ነገር ነግረዋለች። ነገር ግን እሷ መደበቋ ይህን ነገር ሚስጥር አድርጋ መቆየቷ እሱን በጣም ቢያሳምመውም ይህን ነገር እንግዲህ አቶ ለይኩን ገለው ሲቀብሩ የሚያሳይ ቪዲዮና ማስረጃ እንደያዘችበት ቢያቅም ግን ደግሞ አሁን ላይ አምራንን ሴት አርጌ ነው መገላት በእጅ ነው መጠፋ እያለ ከባድ ውሳኔን ወስኗል። ይህን በማየታችን ራሱ እጅጉን በጣም ደስ የሚል ነገር ነው። እንግዲህ ቴዲ ያደረገው አቶ ለይኩንን ብቻውን እንግዲህ ብቻውን ብቻ ያለበትን ቅረጽ ነበር የተባለው። ነገር ግን እሱ ያደረገው ወይዘሮ ዝናሽም አቶ ለይኩን ያሉበትን የሁለታቸውን አብረው ያሉበትን ነው ያደረገው ማለት ነው። ስለዚህ አሁን ላይ ወደ ፖሊስ እንኳን ቢወሰድ ሁለታቸው እስር ቤት ነው የሚገቡት፣ አቶ ለይኩን ብቻውን አይደለም ማለት ነው። ስለዚህ ያም ሳይደርስ አሁን ላይ አምራን ተይዛለች። እጅግ በጣም የሚያስደስተው ነገር ቤተሰቦች በዚህ ጉዳይ ላይ ምን ተሰማችሁ? ከዚህስ ምን ተማራችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆቼ።